ዘመነ መሪ ከሆነ የኛ ኃይል ይበተናል። የጎንደር ፋኖ ዘመነ መሪ ካልሆነ ባህር ዳርን ይዘን እንገነጥላለን። የጎጃም ፋኖ አንድነቱ ሲጠበቅ ያልተጠበቁ አስደንጋጭ መረጃዎችን በተለያዩ ማህበራዊ ሚዲያዎች ላይ ሲያጋራ ተመልክተናል። ከአማራ ፋኖ ብሔራዊ ኃይል የተሰጠው መግለጫ በስፋት ያነጋገረ ይገኛል። ድብቅ የተባለው የስልክ ቅጂና የመግለጫው ጉዳይስ ሚለውን በስፋት የምንመለከት ሲሆን ጠቅላይ ሚኒስትር አብይ አህመድ አነጋጋሪና ጥብቅ መልእክትን አስተላልፈዋል። ይህንን መረጃ በዝርዝር መረጃችን በስፋት እናስደምጣችኋለን። በሌላኛው መረጃችን ደግሞ ህወሓት ግልጽ አቋሚ ሲል ያወጣው አስደንጋጭ መግለጫ ነገሩን እጅግ እንዲካረር አድርጎታል። ይህንን መረጃ በዝርዝር መረጃችን በስፋት የምናስደምጣችሁ ይሆናል። አቶ ታዬ ደንዳ ዛሬም ከነቆራቸው አልተቆጠቡም። የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ በማስታወሻቸው ላይ የጻፉት ጽሑፍ እጅግ እያነጋገረ ይገኛል። ጸረ እውቀት ቁማርተኞች ዛሬም እውነቱን አልተረዱም ሲሉ አቶ ታዬ ደንዳ በማህበራዊ ትስስር ገጻቸው ላይ ያጋሩትን ማስታወሻቸውን እጅግ እያነጋገረ ይገኛል። ይህንን መረጃ በዝርዝር እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ በወቅቱ 14ኛ የህወሓት መደበኛ ጉባኤ ማካሄድ ወደ ጦርነት መግባት ማለት ነው የሚሉ ንግግሮች በይፋ በመሰረጨታቸው ጉዳዩን በማስመልከት ከኤፍኤድሪ ጠቅላይ ሚኒስትር አብይ አህመድና ከሚመለከታቸው ኃላፊዎች ጋር የድርጅታችን ህወሓት መሪዎች ውይይት አድርገዋል። በውይይቱ መጨረሻ ነባሩ ህጋዊ የእውቅና ሰርተፍኬታችሁ እንዲመለስላችሁ ዳግም ጥያቄ አቅርቡ ይመለስላችኋል፣ ከዚያም 14ኛ መደበኛ ጉባኤያችሁ በታካሄዱ ይሻላል የሚል ነበር። ይህም መሰረት አድርጎ ድርጅታችን ዳግም ጥያቄ ያቀረበ በሐምሌ ወር 2016 ዓ.ም መጨረሻ ሊካሄድ የታቀደው ጉባኤም ለ2 ሳምንታት እንዲገፋው ተገደደ። ነገር ግን ይህንን ሁሉ ቀን ጠብቀን የተገባልን ቃል ታጥፎ ያገኘነው ምላሽም ከበፊቱ ያልተለየ ማለትም ድርጅታችን ህወሓት እንደ አዲስ ይመዝገብ የሚል ውሳኔ ነበር። የህግ ማቀፉ እንደ አዲስ ከመመዝገብም በላይ ከሌሎች የኢትዮጵያ ፖለቲካ ፓርቲዎች በተለየ መልኩ እንዲገደብ በሚያደርግና የትግራይ ህዝብ ጄኖሳይዳዊ ጦርነት በሚክድ መልክም ግዴታ እንዲኖረን የሚያደርግ ነው። ስለሆነም ድርጅታችን ህወሓት የጠየቀው ነባሩ ህጋዊ የእውቅና ሰርተፍኬት እንጂ እንደ አዲስ መመዝገብ አለመሆኑን ገልጾ ውሳኔውን እንደማይቀበለው በይፋ በማሳወቅ 14ኛ መደበኛ ጉባኤ የድርጅታችን ህገ ደንብ በሚይዘው መሰረትም በወርሃ ነሐሴ 2016 ዓ.ም አካሂዷል። እዚህ ላይም ማንም ንጹህ ሊና ያለው ማንም ሰው ልብ ሊለው የሚገባው ሀቅ ቢኖር በአሁኑ ወቅትም ድርጅታችን ህወሓትና የኤፍኤድሪ መንግስት በቀጥታ የሚያገኟቸው ህጋዊ ሰነድ የፕሪቶሪያ ስምምነት ነው። ህወሓት ግልጽ አቋሚ ሲል ባወጣው መግለጫ ላይ ያካተተው ጉዳይ ነው። ወደ ቀጣይ መረጃችን ስናመራ ከአማራ ፋኖ የተሰጠው መግለጫ እጅግ እያነጋገረ ይገኛል። መግለጫው ምን ይላል? ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ የአማራ ህዝብ የጀመረው የህልውና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይ እንገኛለን። የአማራ ክልልን ጨምሮ በበርካታ የሀገሪቱ አካባቢዎች እየተደረገ ያለው የህልውና ትግል ህዝባዊ መሰረት ያለው በመሆኑ በአንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤትን እያስመዘገበ ይገኛል ሲሉም ትግሉ ግለቱን ጠብቆ የበለጠ እንዲፋፋም እናም በአጭር ጊዜ የአማራን ህዝብ ነጻነት ያረጋግጥ ዘንድም ይህንን ትግል የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መውለድ ጊዜው የጠየቀው አንገብጋቢ ጉዳይ ሆኖ አግኝተነዋል። ይህንንም አንገብጋቢ ጥያቄ ለመመለስም በርካታ ሙከራዎች ተደርጓልም፣ ብዙ ጣውረዶችም ታልፈዋል። በመጨረሻም የአማራ ህዝብ የናፈቀው ሀገር ወዳድ ኢትዮጵያ ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይ ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ አለም ደግሞ ቤተ አማራ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወለደ መስራች ጉባኤ ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል የተሰኘ ድርጅት መመስረታቸውን ለመላው ሰራዊታችን ለአማራ ህዝብና ለትግል ደጋፊዎች እናበስራለን። መላው የትግላችን ደጋፊዎች እንኳን ደስ አላችሁ ሲሉም በመግለጫቸው የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅታችን ዋነኛ ተልዕኮም እየተደረገ ያለው የህልውና ትግልና
ማስቀጠልና ህዝባዊ አብዮት ማስተባበር እና ማቀናጀትም ይሆናል። ድርጅታችን የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን የአማራ ህልውናን የሚያረጋግጠው ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል አገዛዙን በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት መስረታ እንደሆነም ያምናል ሲሉ በመግለጫቸው ያስታወቁት ድርጅታችን የአማራ ህዝብ ተጋድሎ የህልውና ተጋድሎ ነው ስንልም ህልውናችንን የተፈታተነው መዋቅርና ትርክትም መለወጥ እንደሆነ በጽኑ እንደማመናችን መጠንም የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገራችን አካባቢ ያለ የወሰን ማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነም እናረጋግጣለን ሲሉም መዋቅራዊ ጥቃትን መቀልበስና ለአማራ ህዝብ ማህበራዊ ፍትህን የሚያሰፍን ስርዓተ መንግስትን መፍጠር ታሳቢ ያደረገውን ትግል የሚመራ ማዕከላዊ አመራር መፍጠር የህልውና ትግል እያደረገ ላለው ህዝብም ተጨማሪ አቅም ነው። ድርጅታችን በሙሉ አቅሙ ትግሉን እንዲመራ የሁሉንም ባለድርሻ አካላት ድጋፍ ይፈልጋል ሲሉ ነው በመግለጫቸው ያስታወቁት። ታዲያ ይህንንም ተከትሎ በርካቶች በማህበራዊ ትስስር ገጾቻቸው ላይ የተለያዩ መረጃዎችን እያጋሩ ይገኛሉ። አንድ መሆናቸውን የፋኖ ኃይሎች ከነገሩ በኋላ በርካቶች ደግሞ አሁንም የቀረ ጉዳይ አለ በማለት እየገለጹ ይገኛሉ። የቀድሞ የሰላም ሚኒስተር ዴታ አቶ ታዬ ደንዳ በጻፉት ማስታወሻ እንዲህ ብለዋል። ጸረ ዕውቀት ቁማርተኞች ዛሬም እውነትን አልተረዱም። ስለ ኮሪደር፣ ስለ ሪዞርትና ስለ ፓርክ እያወሩ ለመኖር የተቸገረውን ለማታለል ሲሞክሩ አያፍሩም። ኢትዮጵያኮ የቄስ ሞገሴና የመሬት ደላላ ብቻ አይደለችም። እኛ በልቶ ማደር፣ የኤሌክትሪክ ታሪፍ መክፈል፣ ልብስ መቀየርና ሌሎች የህይወት ጉዳዮች የቸገረን የኢትዮጵያ ሐኪሞች፣ መምህራን፣ ወታደሮች፣ ሰራተኞችና የገጠርና የከተማ ነዋሪዎችም የደቦ እንጂ የመዝናኛ ጥያቄ የለንም። ስለዚህም የፓርክና የኮሪደር ቁንጅና አያምረንም። ኢትዮጵያውያን በአጠቃላይ አመራሮች በተለይም ከሐኪሞቻችን እንማር። ከብሔር ከሃይማኖትና ከአካባቢ አጥርም ወተን በነጻነት በፍትህ በሰላምና በወንድማማችነት ጉዳዮች ላይም በጋራ ለጋራ እናተኩር። ችግሩ ለሁላችንም የህልውና አደጋ ነውና በመርህ እንተባበር ሲሉ አቶ ታዬ ደንዳ በማስታወሻቸው ላይ ጽፈዋል። ወደ ቀጣይ መረጃችን ስናመራ በሚቀጥሉት ዓመታት ሮቦቶች በሁሉም ቤቶች ውስጥ ይኖራሉ ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በኢትዮጵያ በሚቀጥሉት 5 እና 10 ዓመታት የተለያዩ ተግባራትን የሚያከናውኑ ሮቦቶች በሁሉም ቤቶች ውስጥ እንደሚኖሩ ጠቅላይ ሚኒስትር አብይ አህመድ ገለጹ። ከዛሬ 20 ዓመታት በፊት ስልክ በሁሉም ሰው ቤት ይኖራል ሲባል የማይጨበጥ እንደመሰለን ሁሉ እንደዚሁ ዛሬም ለተለያየ ዓላማ የሚያገለግሉ ሮቦቶችም በየግለሰቡ ቤት ይኖራሉ ተብሎ ቢነገር እምብዛም ለማመን ያስቸግራል ይሆናል ያሉትም ጠቅላይ ሚኒስትሩ ነገር ግን የእውን ይሆናል ሮቦቶች በየቤቱ ይኖራሉ ሲሉ ተናግረዋል። ነገር ግን እነዚህ ሮቦቶች ከዚህ ቀደም ከሚያውቁት ቴክኖሎጂዎች የተለዩ ይሆናሉ ሲሉም ነው ያመላከቱት። ከዚህ ቀደም የሚታወቁ የቴክኖሎጂ ውጤቶች ለአንድ ዓላማ ብቻ የሚያገለግሉ እንደሆኑ የጠቀሱት ጠቅላይ ሚኒስትር አብይ አህመድ ሮቦቶች ግን በየቤቱ ሰዎች ላሉባቸው ችግሮች ለሚፈልጉት ዓላማ የሚጠቀሙባቸው ይሆናልም ነው ያሉት። ይህን ሲያብራሩም በአእምሮ ውስንነት የሚቸገር ልጅ ያለው ቤተሰብ ልጁን ትምህርት ቤት መላክ ባይፈልግ ለልጁ በሚመች መልኩ የተዘጋጀን ትምህርት ሮቦት በቤት ውስጥም እንዲያስተምርለት ሊቀጥረው አሊያም ደግሞ ሊገዛው ይችላልም ብለዋል። በተመሳሳይ የታመመ በየጊዜው መድኃኒት መውሰድ የሚገባው ባል ያለውን ቤተሰብ ሮቦት ጊዜውን ጠብቆ መድኃኒት እንዲሰጠው ሊያደርግ ይችላልም ነው ያሉት። ጠላቶቻችን የኢትዮጵያ ሕዝብ በሃይማኖት በዘር በመከፋፈልና ዋና ዓላማቸውና የየለት ስራቸው ነው ያሉት ጠቅላይ ሚኒስትሩ ይህን እያጠና እያከሸፈ ኢትዮጵያውያንን ለጋራ ህልም ለጋራ ትርክት በጋራ እንዲቆሙ የሚያደርግም ሮቦት ቢኖራቸው እንደሚመርጡም ገልጸዋል። ሰዎች በሆነ ጊዜ ይደክማሉ፣ ቀን ይሰራሉ፣ ማታ ይተኛሉ። ሮቦት ግን ቀንም ማታም ስለማይተኛ ከየትኛውም ዓለም የሚነሳን አሉታዊ አጀንዳ የተከላከለ ለማክሸፍ ኢትዮጵያውያንን ለማንቃትም የሚያስችል ብቃት ይኖረዋልም ሲሉም ገልጸዋል። ከሁሉ በላይ ግን ኢትዮጵያ በመበልጸግ ላይ ትገኛለች የሚል እምነትን በትውልድ ውስጥ የሚያሰርጽ ሮቦት ቢኖራቸው በእጅጉ ደስ እንደሚሰኙ ነው ጠቅላይ ሚኒስትሩ አብይ አህመድም ያመላከቱት። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።